قلنا لها اشترت ارض واشترت وتوي بطول الحين يعني انا اكل فلوس منهم ما ابوت عشان كذا اشتغلت 14 سنه احنا مسكناها الحين قلت እስከ መጨረሻው ተከታተሉ ውዶቼ። በጣም ታሳዝናለች። قولي بالله قول انا مسكت سنه بابا قلت له والله ما توقف الحين انا اسالت سؤال الحين حتى الحين اسالت سؤال حلو قلنا لك لا تروحي لا ما حقها لا تروحي انا يمكن بتقعدي كذا ما تجيبين فلوس ايش تسوي؟ የኔ እናት ስታሳዝን ማለት ነው። የኛ ህይወት እንግዲህ ይሄ ነው። በስደት ላይ አውጥተው ከነሻንጧ ምናምን ወረወሯት ማለት ነው ውጭ ላይ። ይሄ ነው በቃ እንግዲህ አያችሁ፣ ምንም ሳታስብበት ምንም አይነት ፕሮግራም ሳይኖራት አውጥተው ውጭ ላይ ወረወሯት እና ይሄን ያክል የአረቦችን ክፋት አላህ ያዝልን ነው፣ የሰው መጥፎን አላህ ያዝልን ነው የሚባለው ውዶቼ። ዱአ አድርጉ ወላሂ ምንም ማድረግ አንችልም። እንግዲህ ይቺ ልጅ ምን እያሏት ነበረ? እኔ አረበኛ ብዙም አልችልም ብያችኋለሁ፣ እንደያገሩ ቋንቋ ሊለይ ይችላልና እኛ አትሂጂ ብለንሻል ወይ እኛ ብርሽን በልተናል ወይ ቢላ ላይክ እያለቻት ነበረ። የገባችሁ ካላችሁ በኮሜንት አሳውቁኝ። እየተቆጣቻት ነበረ። በቃ ነገ ሄዳለሁ ኢንሻአላህ አለቻት። ከዚያ አውጥተው ከነሻንጧ ውጭ ወረወሯት ማለት ነው። እያለቀሰች እያለች እንደ ህፃን ልጅ እያለቀሰች ነበረ ይቺ ልጅ ማለት ነው። ድምጹን ሳይለንት ያደረኩት ሙዚቃ ጋር ስላቀናበሩት ነው እና ለዛ ነው እንግዲህ የሰው መጥፎ አላህ ያዝልን ነው የሚባለው። እህቶቼ ጠለቤት ያላችሁም ሆናችሁ ውጭ ላይ ያላችሁም ሆናችሁ አለብኝ ነገ ብላችሁ የሰው ቁጥር ያዙ ማለት ነው። የምታውቁትን ሳኡዲም ሆነ ዱባይም ሆነ የትም ቁጥር ያዙ። እንደዚህ አረቦች አውጥተው ሲወረውሯችሁ ደውላችሁ ትሄዳላችሁ ማለት ነው። ሁለተኛው ነገር ደግሞ በትዕግስት ከአረቦች ጋር ማለት ነው። በቁጣ ሳይሆን በትዕግስት። ለነገሩ ልጅቷን በትዕግስት እያወራቻት ነው። እየተቆጣች አልነበረም መጀመሪያ ላይ። አትሄጂ አልንሽ ወይ ብርሽን በላን ወይ እኛ ያዝንሽ ወይ እያለቻት ሴትዮዋ ናት እየተቆጣ ያለችው። ልጅቷ እንግዲህ ምን ብላ እንደው አላውቅም። ደሞዜን ስጡኝ እያለች ሊሆን ይችላል፣ አይታወቅም። ደሞዟን በልተውባት ሊሆን ይችላል። እንግዲህ አላሁ አለም በውስጣቸው ያለውን ነገርና አውጥተው ይወረውሩናል። ምንም አማራጭ የለንም። እነሱ ቤታቸውና ሀገራቸው ስለሆነ አውጥተው በር ከዘጉብን እኛ ወዴት ነው የምንሄደው? ምንም ማናቅበት ነገር ማናቀው ሀገር ማለት ነው። እኔ አንድ ጊዜ እንደዛ አሰርተውኛል አረቦይ ማለት ነው። እኔ ህገ ወጥ ነኝ፣ ህጋዊ አይደለሁም። አሁን ላይ ወጥቼ ነው ማለት ነው። እና በሮመዳን ነው ሮመዳን ውስጥ ተጣላን ማለት ነው። ያኔ አለ ስራዬ ስሪ ብላይ ነው ምግብ ስሪ ምናምን ብለውኝ ማለት ነው። እኔ ሄኩ በጽዳት ነው። ከዚያ ምግብ ስሪ አሉኝ፣ አሳምቡሳ ምናምን። ከዚያ አልሰራም አልኳት። አንዷ ያው ስኳር ምናምን በሽታ አለባት ልጅቷ። ከልጅቷ ጋር የተጣላ ነው። በቃ እንደው ተከሰከሰች፣ ልመታ የተጋበዘች እህትየዋ በመሀል እየገባች አባትየው በመሀል እየገባ ነው እንትን ያለን ማለት ነው። በጣም ተጣላን። ያው እኔ ያው አለሁበት ባሌም ነበርና ከዚያም በቃ አልሰራም አልኳቸው። ለምን አልሰራም ማለች ብላ ማለት ነው። አባትየውም ለመነኝ፣ እህትየዋም ለመነችኝ። አትሄጂም በቃ ለመኑኝ ማለት ነው። ይወዱኛል እነሱ። የተጣላ ነው ከእህትየዋ ጋር ነው ከሌላዋ ማለት ነውና ከሷ በቃ ተከሰከሰች። እንደው ካልመታኋት በቃ ተከሰከሰባት እኔ ላይ ማለት ነውና አልሄዳለሁ እኔ አልሰራም እዚህ ግድም አልኩኝ። መሻወር ባለቤቴ እስቲልክልኝ ድረስ መሻወር ውስጥ ከሚመጣ ድረስ አጣደፋት። በቃ ለምን እዚህ አያታለሁ አለች። እሄዳለሁ ካለች ለምን እዚህ አያታለሁኝ አለች። ከዚያ ሻንጣዬንም እኔንም አስወጣችና ውጭ በር ላይ ዘጋችብኝ። ወላሂ ዘጋችብኝ ማለት ነው። መሽተዋል። ከኢሻ በኋላ ነው ጭልም ነው ያለው። እንግዲህ ተከየሉ። በዚያን ሰዓት እዛ ውጭ ላይ አሁን ምንድነው የሚባለው ሻንጣ ይዤ ተቀምጬ መጥፎ ሰው ቢያጋጥመኝ ወይም የሆነ ፖሊስ ቢያጋጥመኝ ምንድነው ብሎ አንጠልጥሎ ወደ አገር የሚልከኛል። የሆነ ነገር በቃ ሀራሚ ነገርም ካገኘኝ እንደዚያ ነበረ። ቶሎ ተደዋውሎ ባለቤቴ እኔም በቃ ሰዋቁን ቶሎ ብዬ የትና እኔ እኮ ውጭ ላይ ጥላኛለች ብዬ ተርግቤ ቶሎ መጥቶ አነሳና ወሰደኝ ማለት ነው። መሻወሩ ሰዋቁ ማለት ነው። እና እንዲህ አይነት ነገር ስላጋጠመኝ በጣም ነው። አንዷም እንደዚሁ በደው ስራ ሄዳ ገጠር ስራ ሄዳ አንድ ልጅ እንደዚህ ጓደኛዬ ስትነግረኝ አስወጥተው ጥለዋታል። ገጠር ማለት ነው። ገጠር ስራ ሄዳ ሪያድ ገጠር። ከዚያ ያገኘቻት ሴት ሱዳኔ ነች አለች። አገኘኋት አለች። ምን ሆነሽ ነው? ከነሻንጤ ቁጭ ብዬ ሳለቅስ አለች። ምን ሆነሽ ነው ስትለኝ አረቦች አስወጥተው ጥለውኝ ብሯንም ሳይሰጧት። ከዚያች ሱዳኔ ተደዋውላ እንደገና ደውላላት ተደዋውላላት
መሻወር መጥቶ እንግዲህ ገጠር ላይ ቶሎ መኪና ለመምጣት ይርቃል አይደለም፣ እንዳገኘ ነው ቶሎ እንትን አይልም። ስለዚህ እንትና ቶሎ ተደዋውላልኝ አለች፣ ቶሎ መጥቶልኝ ወሰደኝ ብላለች። እና ይሄ ነገር በጣም እንትን ይላል፣ ጥቃት ላይ የሆነ መጥፎ ነገር ላይ ያስገባል ማለት ነው። እና ይቺ ልጅ በጣም ነው ያሳዘነችኝ። እንደዚህ ውጭ ላይ አውጥተው ሲጥሏት እንግዲህ ገንዘቧ አልሰጧት ይሆናል፣ የመስራት ፍላጎት ሊኖራት ይሆናል። እሷ ግን ሴትየዋ እኛ ሂጂ ብለንሻል፣ አትሂጂ አልንሽ ወይ ገንዘብሽን በላን ወይ ምንድን ነው እያለች ነው የምትላት። እና እንድትሄድላቸው ፈልጋለች ማለት ነው። አትሂጂ አልንሽ ወይ እንግዲህ ኩንትራት ልትሆን ትችላለች፣ ሰው አታውቅም። ማንን ነው ውሰዱኝ የምትለው? እዛ ውጭ ላይ ወጣ አለቀሰች፣ አማራጭ የላትም ማለት ነው። እና እህቶቼ እንደዚህ አይነት ሰዎች ሲያጋጥሟችሁ በልመናም ቢሆን ለምኗቸው፣ ውጭ ላይ አውጥተው እንዳይጥሏችሁ ማለት ነው። በትዕግስት እነሱ ሲናገሩ ጸጥ በሏቸው። ሂዱ ብለው ካሏችሁ ደግሞ ቶሎ ብላችሁ አፈላልጋችሁ ወደ የሚመለከተውና ወደ አላችሁ ሰው ለእናንተን የሚያስፈልጋችሁ ሰው ጋር ሂዱ ማለት ነው። እነሱ ጋር እዛው ቁጭ አትበሉ። አረቦች ደግሞ ከጠሉ ጠሉ ነው። አረቦችም ሆኑ ማንኛውም ሰው ሆነ ከጠላ ጠላ ነው። ከዛ ከቤት እንድንሄድላቸው ነው የሚፈልጉትና እህቶቼ ተጠንቀቁ ለማለት ያክል ነው። በጣም ነው የሚያሳዝነው ይችን ልጅ እንደዚህ እንዳደረገቻት ማለት ነውና እኔ እንጃ ምን ላይ እንደደረሰች እንግዲህ ኢንሻአላህ ሰው ሊደርስላት ይችላል። አሁን ላይ በየአካባቢው የኛ ሰው ብዙ ስለሆነ ውጭ ላይ አውጥተው ቢጥሏት ምኪና ሀበሻ ታገኝና የሆነ ነገር ደረጃ ላይ የሆነ ነገር ላይ ሊያደርጓት ይችላሉ። እስኪ ካገኘኋት በቀጣይ ቪዲዮዋን አመጣለሁ ማለት ነው። ከእንደዚህ አይነት ነገር አላህ ይጠብቀን። በጣም ነው የምታሳዝነው እውነት። እንደዚህ አይነት ነገር በጣም ነው የሚዘገንነው። አውጥተው ከጣሉን የትም ነው ማንም ይጫወትብናል። ገባችሁ? እነዚህ ባንጋሊዎች፣ እነዚህ ፓኪስታኒ ምናምን የውጭ ዜጋዎች ደግሞ ዝም ብለው ውጭ ለውጭ ነው የሚሄዱት። ስራ የላቸውም፣ ብዙዎቹ ስራ የላቸውም። ዝም ብለው ውጭ ለውጭ የጉልበት ስራ ምናምን ስለሚፈልጉ እዛ ላይ ካገኙን ከባድ ነው። መጥፎም የኛ ሰዎች እንደዚህ ካገኙን ወስዶ ነይ ቶሎ ብሎ የሆነ ችግር ሊያደርስብን ይችላልና ጥንቃቄ። ከአረቦች ጋር ስትጣሉ ቀስ ብላችሁ ተነጋገሩ። ከዚያም ደግሞ እኔ አሁን ዘዴ እንትን ብያለሁ ማለት ነው። ከአረቦች ጋር ስትጣላ በጉልበት አልናገርም። በፊት እልከኛ ነበርኩኝ፣ ግን ያቺ ሴትዮ እንደዛ አውጥታ ከወረወረች በኋላ በትዕግስት ነው በቃ። እነሱ ሲቆጡ ጸጥ ነው የምለው፣ ዝም እላለሁኝ። ቶሎ ብዬ መሻወሬን አፈላልጌ ማለት ነው መውጣት ነው ከነሱ ቤት በቃ። አማራጩ ውጭ ላይ አውጥተው ተጣሉን ይከብዳል። እዚህ ሀገር ላይ እንደ ኢትዮጵያ አይደለም፣ ከባድ ነው፣ አስቸጋሪ ነው። እና ጥንቃቄ አድርጉ። ከአሰሪዎቻችሁ ጋር ስትጣሉ ትዕግስት ይኖረን፣ በትዕግስት እናሳልፋቸው። እንዳልከፋው ሆነን ምንም እንዳልሆን ሆነን በቃ እነሱ ከተናደዱ ወደ ክላሳችን ሄደን ቁጭ ብለን እናሳልፍ። ብዙም እንትን እንዳይሉ ማለት ነው። እሺ እሺ የማማ እሺ መዳም ችግር የለውም በቃ ማለት ምን ያቅታል? ጠይብ ማለት በቃ። ከዚያ እናሳዝናቸዋለን በቃ ይተውናል ከመጥፎ ነገር ከማሰባቸው። እንደዛ ሆነን እናድርግ እህቶቼ፣ ጥንቃቄ አድርጉ በህይወታችሁ ላይ። አይምሮ ይጎዳል የሰው ልጅ በዚህ መካከል ላይ ውጭ አውጥተው ሲወረውሩን ምን አይነት ስሜት ነው የሚሰማን? በዚህ ላይ ደሞዝ ነጥቀውን ሊሆን ይችላል፣ ብርችን ወስደውብን ሊሆን ይችላል። እና ለሚመለከተው አካል የቢሮ የምንም ቁጥር ያዙ፣ የቢሮአችሁን ሁሉንም ነገር ዝግጁ ሁኑ ማለት ነው። አትዘንጉ፣ ችላ አትበሉ እህቶቼ። እናንተ ለኔ ይመለከተኛልና ያስፈልገኛል የምትሉትን ሰው ቁጥር ያዙ። የጓደኛ ቁጥር ያዙ። ከስልካችሁ ደግሞ ካርድ አታሳጡ። እኔ አሁን እናንተን ካርድ ላለሁ እንጂ ስልኬ ላይ ካርድ አይኖርኝም። ግን ያው ሸበካ በስልኬ ስለምሞላ ማንም ላይ መደወል እችላለሁ። እናንተ ደግሞ ከመዳም ስለሆነ ዋይፋይ የምትጠቀሙት ያ ዋይፋይ ከቤቱ ስትወጡ ይቋረጣል። 1 ብር እንኳን 2 ብር እንኳን 5 ብር እንኳን ካርድ ከስልካችሁ ውስጥ አታሳጡ። ትደውላላችሁ፣ እንደዚህ ሆንኩ ትላላችሁ። ከዛ እነሱ ይደውሉላችኋል ማለት ነው። እየተደዋወሉ እየተጠያየቁ እናንተን ይፈልጓችኋል። እና ይሄንን ነው እኔ ያለኝ ምክር። እንግዲህ የመሰለኝ ምክር ነው እህቶቼ እየመከርኳችሁ ያለሁትና እንደዛ አድርጉ ነው የምለው ውዶቼ። ደህና ሆኑልኝ። እንግዲህ በቀጣይ ቪዲዮ ደግሞ በሰላም እንገናኝ። ሸርና ላይክ ሰብስክራይብ አትርሱ።